ለሙሽሮቹ መልካም ጋብቻ እንዲሆንላቸው በዲጄ አይዛክ ስም መልካም ምኞቴን እገልጽላቸዋለሁ። ኑሯቸው፣ ትዳራቸው ያማረ፣ ሰርጋቸው ያማረ ዛሬ ጀምሮ ከዛ በኋላ ለሚኖሩት የጥንድ ኑሮ ደግሞ ያማረ የኑሮ እንድመኝላቸው እንዲሁም ደግሞ ማለት ነው የሚገርም ልጅ ቴንኪው ዙዙዬ፣ በጣም ነው የማመሰግነው። የልጅ ልጅ እንዲያዩ መልካም ምኞቴ ነው። የእነሱ ደግሞ በረካው ደግሞ እኛንም ደግሞ ሰበቡ እንዲነካል እኛም እንድናገባ እንድንወልድ አላህ ያድርገን እላለሁ። ሌሎቻችን ደግሞ ጥሩ የምትመኙ ሰዎች በጣም መልካሙን ይጨምርላችሁ ነገር ማለት ነው። በዛ ላይ ደግሞ ይሄ የማዳም እንትን ቅመሞች በጎች ምናምን የምትሉ ሰዎች ደግሞ አይነፋም በፍጹም። የእውነት ወላሂ ላዚም በጣም ሼም እንደዛ የምትሉ ሰዎች አይመስላችሁም? ይሄ በጎች ምናምን እንዴት በግ ቢሆኑ ነው እንዴ? ሙሉ ኢትዮጵያ ላይ እኮ ሙሉ ለሙሉ በመባል ደረጃ አፈር በልተው ፀሐይ እየበላቸው እየተገለመጡ እህትና እናቶቻችን እኮ አረብ ሀገር ሰርተው ኢትዮጵያን እኮ ቀና አድርገዋታል። ሀው እንዴት በምን አይነት እንትን እንዲህ በጎች ምናምን ይባላሉ? አይመስላችሁ? በግ አይደለም አህያ ብትላቸው አይገርመኝም። ከብት ከሆንክ ልትሳደብ ትችላለህ፣ ማንም ማለት ነው። ግን ዘሁል ማለት ይቻላል አብዛኛው ቤት ቢያንስ ኢትዮጵያ ላይ በአንድ ሰፈር በአቬሬጅ ከ5 ሴቶች በላይ እህቶች፣ እናቶች በላይ አረብ ሀገር ፀሐዩ እየወቀጣቸው እየተገለመጡ እየተረገጡ ሰርተዋሉ። የኢትዮጵያን ሕዝብ አቅንተዋሉ። እዚች ጋር የምትሳደቢው አንዷ ልጅ ከአንቺ ቤት አንድ እህትሽ ወይ እናትሽ ሄዳ አረብ ሀገር ላይ ባትሰራ እንኳን ብዙዎቹ አረብ ሀገር ሄደው የላኩት ብር ኢትዮጵያ ላይ ይዞራል። ገባሽ? አትክልት ተራ ቢኖርሽ አንቺ አትክልት ተራ ቢኖርሽ የእነሱ ብር መጥቶ ነው ቤተሰቦቻቸው ጋር ገብቶ የአንቺን አትክልት ተራ ያለውን ሽንኩርትና ቲማቲም የሚገዙት። በፍጹም ማለት ነው። እዚህ ማዳም ቅመም ላይ ምናምን ገብተው ስለሰሩና እዚህ እየተረገጡ እየሰሩ ስለሆነ ማንም አፉን ሊከፍትባቸው ይገባል ብዬ አላስብም። በፍጹም ወታደሮች ናቸው፣ የእኔ አስተሳሰብ ማለት ነው። ወታደር ደግሞ ማለት ቀጥታ መዋጋት ብቻ አይደለም፣ ሚሊተሪ የሚባል ነገር አለ። አንዱ ታንክ ሊዋጋ ይችላል፣ ታንክ ይዞ፣ አንዱ በጀት ሊደበድብ ይችላል፣ አንዱ እግረኛ ሊሆን ይችላል። በዛው ልክ ደግሞ ምግብ አቅራቢው ራሱ እዛው ጦር ሜዳ ላይ ስለሆነ ወታደር ነው። እዛው ደግሞ የተጎዱትን የሚያክመው ደግሞ ሚሊተሪ ነው እዛው። ገባችሁ? ስለዚህ አረብ ሀገርም ሄደው ደግሞ ሰርቫይቭ እያደረጉ ያሉት የኢትዮጵያን ሕዝብ ነው። ለብቻው አይደለም እየኖረች ያለችው። አይመስላችሁ? አው ትንሽ አንዳንዴ ጆሮ ዳባ ምናምን ካረከው ላይገባህ ይችላል አንዳንዶቻችሁ። ለማንኛውም ምን መሰላችሁ፣ አሪፍ እውነት ነው። አሪፍ በጣም አሪፍ
አባቴ السلام عليكم. السلام عليكم حبيبي، كيف الحال؟ أنت بخير؟ ما شاء الله. ፎሎ ያደርጋችሁ ሰዎች ፎሎ እያደረጋችሁ አይኔን ተሽሎኛል። ሙቅ ነክቶት ነው መሰለኝ እንጂ እንትን ያለው ተሽሎኛል። አሁን ነው እንጂ ተሽሎኛል። በደንብ ለቆኛል። ምን አሉ መሰላችሁ? ይቅርታ እኔ ሀዲስ ምናምን መናገር ምናምን ፈልጌ አይደለም። ለማንኛውም መጥፎ ከመናገር ዝም ማለት ይሻላል። አፍ መቀለጃ አይደለም። ክፍት ስለሆነ ብቻ ከፍታችሁ የፈለጋችሁትን ነገር ማለት የለባችሁ። እስካሁን ከተጻፈው አንድ ሰውዬ ብቻ መጥፎ ነገር ስለጻፈ ነው። እሺ ይቅርታ እንደዛ ያልኩት። ያው ለአንዳንዱ ደግሞ እንደዚህ መመለሱ ደግሞ ጥሩ ነው አይመስላችሁ? አሚን አሚን። ሸዊትዬ በጣም እናመሰግናለን። ሼር ኮፒ ሊንክ እያደርጋችሁት። ትላንትና ነው ከትላንትና የፖስተትኩት ቪዲዮ ኮሚኒቲ ይዞብኛል እና ፔጁን በቻላችሁት መጠን ሼር ኮፒ ሊንክ ብታደርጉት፣ ይሄኛውን ሳይሆን ፔጁን ስትወጡ ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ ጽጌ፣ ሜሪ፣ ሩታ የውበት ሳሎን ያሉት ለሴቶች ደግሞ ግዴታ ነው የውበት ሳሎን። እኛ ወንዶች ችግር የለም። ውሃ እንደዚህ ፀጉራችንን ወዬ ካልነው በቂ ነው። የወንድ ልጅ ሜካፑ ያው ፀጉሩ ነው አይደለ? ፀጉራችንን ትንሽ በውሃ ነካ ነካ ካደረግነው በቃ ዝም ብለው መውጣት ነው። አይኔ ደህና እኮ ነው፣ ምንም እኮ የለውም። እንደዚህማ በዚህ ደረጃማ እንዲያጣ እንትን አትበሉ። ወንድ ልጅ ግራ ቂጡን ይወጋ የለ እንዴ? ከዛ እንደገና ይበሳል። ጋይስ ሼር ኮፒ ሊንክ እያደረጋችሁ ስማ መልከኛው አይሻልም ማለት ጺም ተስተካከል። ኧረ ችግር የለም ሄድ ነው እንጂ ጺምማ ምን ጺሜ በዛ እንዴ? እኔ እንደውም እንዲበዛ ነው ፈለገው። ይሄ ሁሉ እኮ የጺሜ ነው የባዶ ቦታ እንዴ። ወንድ ልጅ ፀጉር ከሌለበት ምኑን ወንድ ሆነ? ፀጉር ያስፈልጋል ወንድ ልጅ። የወንድ ልጅ ሆርሞኑ ራሱ ሲበዛ ፀጉር ያስፈልጓል። ልሙጥማ ከሆነ ሆርሞኑ ላይ ትንሽ እንትን ይላል። ምንድን ነው ፀጉር ያስፈልገዋል በአጠቃላይ ወንድ ልጅ። ፕሮቶኮል ወንድ ልጅ እንደውም እንደዛ ነው እንጂ ፕሮቶኮሉ ምናምን ፀጉሩ እንትን ጺሙ ገዘፍ ሲል ምናምን ፀጉሩ ፏ ምናምን እንጂ ፕሮቶኮል ከዛ በኋላ ሸሚዝ ከለበሰበት በቂ ነው። ጨርቅ ሱሪና ሸሚዝ ላይክ ፕሮቶኮል ትክክለኛ አሪፍ ቦታ ላይ ሲሄድ ማለት ነው። አይመስላችሁ? የወንድ ልጅ ውበቱ ጺሙ ነው እኮ። ጺሙ በቃ ማደግ አለበት። ይህንን እኮ ፋንድያ መቀባት ነው የቀረኝ። እኔ እኮ ምን ላድርገው? እሺ ከዚህ አልበቅልም አለኝ። ከዚህ በላይ ይሁት በእናታችሁ። ይሄ ሁሉ እዚህ አካባቢ ድረስ የጺሜ ነው። ማን ሊቀመጥበት እንደሆነ ባዶ ነው አልገባኝም።
ወጥቷሉ። ይህን ያለበት ነው ያሉት። የአንተ ሰርግ መቼ ነው? የእኔ ሰርግ ነገ የእኔ ሰርግ ነገ ነው። ሚስት ካገኘው ነገ። ጊዜ መስጠት አያስፈልግም። በነገራችን ላይ ሚስት ከተገኘ ወዲያው የፈጠነ ነገ ማድረግ ነው። አይመስላችሁ? እውነቴን እኮ ነው። ሙሽሮቹ ቢዚ እኮ ናቸው። መልከኛ ውሃ ብትሰጠኝ ዳኒ፣ ውሃ እዛ ፍሪጅ ውስጥ። እኔ ጉረኛ አላሁ አክበር። በነገራችን ላይ ይስሐቅ ያዕቆብ ማለት ሳይንቲስቶች ሲያጠኑ ምን አሉ መሰላችሁ? ብላችሁ ስሙኝ። እርጎ ምላስ ኖሮት ማውራት ቢችል ኖሮ ምን ነው እንደ ይስሐቅ ያዕቆብ በተረጋጋው ይል ነበር። አይደለ እንዴ ዳኒ? ነገራቸው እንደ ይስሐቅ ያዕቆብ በጣም የምቀናበት ሰው ይስሐቅ። አመሰግናለሁ። ዩር ሊፕ ከትሚ። ያው እንግሊዝኛ ላይ ሹዝ ብሬነሽ ችግር የለም ተረጎንሻለሁ በኋላ። አሁን ከወዳጆቼ ጋር እያወራሁ ነው። አለቀ እንዴ ፕሮግራሙ? ገና አልተጀመረም እንጂ ልንሄድ ነው። ፎሎ ያላረጋችሁ ሰዎች ፎሎ እያደረጋችሁ ሰዎች አይንህን ይማርህ። አሚን ሀቢብቲ አሚን። ሹክረን አልፊ ፎሎ ያላረጋችሁ ሰዎች ፎሎ እያደረጋችሁ ጋይሶች። አሚን። በነገራችን ላይ የሆነ ነገር አይቶ አላህ ያርግህ ምናምን የሚል ሰው ደስ አይልም። ማለቴ መጥፎ ነገርን አይቶ ተሳልቆ ምናምን ከሚሄደው በላይ ይሄ እንትን አድርጎ የሚሄደው የእውነት በቃ ላይቭ ከፍታ ሰው ላይ ሲልክን ፕሮግራም ሲጀምር ሰው እንዲያይ። ኦኬ ላይቭ ከፍተህ አሳይ። እንግዲህ ከተፈቀደ ችግር የለም። አቤት የእውነት ሰርግ ነው እንዴ? አሀ የእውነት ሰርግ ነው እንጂ። በነገራችን ላይ በእነሱ ሰርግ እኮ ሰው መደሰት ነው ያለበት። ከይቅርታ ጋር አፉ በሉኝና ማለት ነው። የእውነት ወላሂ ነው የምላችሁ። ለምን መሰላችሁ? እኔ በምን እቀናለሁ መሰላችሁ? ምዞረው እንዳይዘጋብኝ ነው። እሺ ድንገት እንኳን እንትን ብሎ ከዘጋብኝ በምን እቀናለሁ መሰለሽ? ሰው ሲወድ እቀናለሁ። ለምሳሌ እኔ ያፈቀርኩበት ሰዓት ህፃን እያለሁ ምናምን ነው። እሱን ሌላ ጊዜ እነግራቸዋለሁ። ግን ምን ብዬ ነው የማስበው? ይሄ በአሁኑ ሰዓት ጥላቻ በበዛበት ዘመን ሰውን መውደድ ማለት በጣም ነው ደስ የሚለው። በጣም ለምን ፕራንክ ምናምን ብለህ አትዘባርቅ። ክፍታፍ አታድርገኝ፣ አትዘባርቅ። ለምን በአሁኑ ሰዓት ይሄ ሳይሆን በጣም አሳሳቢና በጣም ዲስገስቲንግ የሆነ ነገር፣ በጣም የሚያስጠላ ነገር፣ እናት የምትሰደብበት ቦታ ብዙ ሰዎች አሉ አይደለም? ብዙ ማለት ነው። ብዙ በጣም የሚያስጠላ ነገር አለ። አትራን ነኝ አስታወስከኝ ወይ? አትራን ምን ማለት ነው? አትራን ስምሽ ነው? የእውነት ማሪ አላስታወስኩሽም። መግባት ደግሞ አልችልም ወደ አንቺ ጋር። አይኔን
በአይኔ በላው መሰለኝ አላውቅም። አይኔ እዚህ ጋር አካብዶት ነው። እሺ ብዙም አይደለም ትንሽ ነው። እኔ እንደውም ብዙ ነገር መስሎኛል። ሰው እጅ ቁርጥ የለ እንዴ? ሰው በአጠቃላይ ምን መሰላችሁ፣ ብዙ ጊዜ ይሄ ለማይረባው ነገር እንትን አንበል አንበል። ይሄ ሁሉ ምናምን አንዳንድ ያውም ዘለፋዎችን ምናምን አይቻለሁ የእውነት። ሰው ግን በጣም ብዙ የከፉ ነገሮች አሉ። ይሄ ደግሞ የከፋ ነገር ደግሞ እዚች ጋር አለ የምትሉት ደግሞ ካለ ቁጭ ብሎ መወያየት ይቻላል። ፎሎ ያደረጋችሁ ፎሎ እያደረጋችሁ ጋይሶች ምን እኔንም አርጉኝ። አሪፍ አሪፍ ግባት ታገኛላችሁ። ለእኔ ለኝ በሉ ጋይሶች ቁርስ ልበላ ነው ገና። እንዴ 9 ሰዓት እኮ ነው ናዲ። እና በሰዓት እኮ ነው ምግብ የሚከፍትልኝ። አይኔ ምንም ማለት አብቶ ጉርነሽ ነው እናንተ። የእውነት ሰው ለልደቱ ብቻ ምናምን አለም ኬክ መምጣት ያለበት። አሁን እኔ እንደናንተ ልሆን ነው። እኔ ጎረመስኩ። አሁን በቃ አሁን ሴት መጥበስ እችላለሁ ማለት ነው። ጎረመስኩ። በአቅመ አዳም ደርሻለሁ። ለዚህ ነው ህይወትም ማዳም ናት። እንከባበር እንከባበር። ኧረ የሱመያን ነገር ንገራቸው። ሁሉም በጉጉት እየጠበቀ ነው። ቦና ሱመያ ብሎ ማናት ሱመያ? አንተ ሹዝ ብሬ አይዛ ግን ሆድሽ ውስጥ ቁጫጭ እንዳትሰበስቢ፣ ጣፋጭ እያበዛሽ ነው። አሁንማ በቃ አሁንማ ማደጌን አረጋገጥኩኝ። ከዚህ በኋላ ጣፋጭ አያስፈልግም። አይደል? ሁሉም ነገር ጣፋጭ የሆነበት ሀገር ሄደህ እኮ ከባድ ነው። እኔ ራሴ ጣፋጭ አይደል እንዴ? ሆለ ወርድ ቀመሱን ጠይቃቸው። አሰብኩም እኔ እድል ገጥሞኝ ማለት ነው። አግብቼ እኔን የቀመሰች ሙሽራ ማለት ነው። ማለት የእኔ ሙሽራ ምን እንደምትል መጀመሪያ ማለት ነው በእንግሊዝኛ ሲሆን ወርድስ ፌል ሚ ቱ ኤክስፕረስ አረብ ደግሞ ከሆነች ማለት ነው ወላሂ ሸይጣን ነው የምትለው። ብሎክ እንዳላ ሸይጣን ይለኛል። አና መስሩሩ ሊሩቀብለት አላሁ አክበር ሀል ተዐጀብና ሀዛ ሸይኽ ገይረ መዐቁል ሀዛ ሸይኽ ገይረ መዐቁል ትላለች። በጣም ተርጉምላችሁ አንዴ ይልኝ አንዴ አልከፈትኩም። ፌስ ፊት ቃል 69 ሺ እንትኑ ሳይጠቅም ቴንኪው አባቴ። አረብ ከሆነች መጅኑን ድምፅ የሌለህ መሳሪያ ነው የምትልህ። አዎ አበሻ ከሆነች ምን ልትሆን ይችላለች? አይዛክ ማሩ ሌላ ደግሞ አይዛክ ማሩ ምን ልትለኝ እንደምችል አላውቅም። አበሻ ከሆነች ላይ አበሻ ከሆነች እናንተ ነገር
አሁን ያልኩህን ነው የምትል ብራዘር። ማርክ ሻወሬሽ ዳል ዝም ብሎ ሻወሬሽ ዳል በረጅም ቱቦ ምንን እንትን ብንለብስና እየታጠበ ቢወጣ ደስተኛ ነው። ብሮ ግን ምንድን ነው ወንድ አያይም እንትን ሼር ኮፒኒክ እያደረጋችሁ ጋይሶች ሜምበርሺፕ ያልሆናችሁ ሜምበርሺፕ እዚህ ጋር ፊዮ እና ቴንኪዩ ሜምበርሺፕ እዚች ጋር ቤተሰቡን ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ አሁን የፖስቶት ነው ቪዲዮ ሼር ኮፒኒክ ሪፖስት ብታደርጉት ደስ ይለናል። ከቻላችሁ ደግሞ ዋናው አካውንታችን ዩቲዩብ ነው። በአሁኑ ሰዓት ዩቲዩባችንም የእውነት እናንተ ሳላመሰግን አላልኩም። እንትን እያደረጋሉ ዩቲዩባችንን ሰብስክራይብ ያደረጋችሁ ሰዎች የደውል ምልክቷን እየነካችሁ ከዛ በኋላ ደግሞ ቪዲዮን ደግሞ ስታዩ ደግሞ ሙሉ ቪዲዮን ጨረሳችሁ ብታዩ ደስ ይለናል። በጣም ነው የምናመሰግነው። ያባ ያስፈልገው ምስጋና ብቻ ነው የሚያስፈልጋል። የእውነት 56 ሰው ሰርቡ ለምንድን ነው የሚቀረው? አዎ እና ደግሞ ለምንድን ነው ስለሚስት እኮ ነው ተወራው። ፍቅር እንዴት ነሽ? ስለሚስት እኮ ነው ተወራው። ሲተቃቀሉ ሳይ ራሱ የሚይዘኝ ልጅ አሁን አጌታና ያቱ እናመሰግናለን። ዳኒ አረ ደውልለት። ሰዓት እኮ ሄደ 10 ሰዓት። አላሁ አክበር። ሴቶቹ አልጨረሱም እኮ ደውልላቸዋ። የምን ሰርግ አውርተህ ነው ብሮ? ሰርጉ የሚባለው የእነ አብርሽ ነው። ዳኒን ደውልላቸው ብሏል። እንትን ይላል እንዲሰማኝ አታርገኝ ይሉኛል። እንዴት ግን አይነን መች መተህ አልገባኝ ነበር። ምን አውቃለሁ ሀቢብ ምን አይነት ነገር ነው? ከንፈርና ኤክስፔክት ከንፈሬን ብዙ ጊዜ የሚያቃጥል ነገር ስናበላበት ብቻ አይለኝም። እንደ ሳምክ ስለምትወጣ ብዬ ነው። ፀሐይ ካገኘ ጋይዞች እኔ እኮ በነሽነት ባሹ ዛሬ ግን አልችልም። አይን ውስጥ ጣት ይታያል። ጣት ላይ አትሾደሱ ጣት ይታየኛል። አይደ ላይ ጣት ይታየኛል። ፎሎ ያላረጋችሁ ሰዎች ፎሎ ያረጋችሁ። ሰላም አለይኩም ይሳቁ፣ እንዴት ነህ? አለን መሪማ፣ እንዴት ነሽ? ወአለይኩም ሰላም ናችሁ። ሰላም ነው ወይ? አላህ ወራህመቱላሂ ወበረካቱ። ለብሰዋል እነሱ ወይስ እዛው ነው? ይሳቅዬ ወንድምነት ምን ነው ያስቃል ወይ? ምርጥዬ ደህና ነህ? አለሁ። እንዴት ነሽ? እንውጣ እያሉ ነው። ኧረ ገና ናችሁ እነሱ። ገና ናቸው ማለት ተደውለሻል? አዎ አትቀልጂ።